ኧረ ከታች ጋዲ ላይ እንደሚጽፉ ጋዲ አይዞ ግባ የኛው የወንድም ውጭ ቤት ነው። ኧረ ያልቻልኩም በጌታ ሰው ግን ጋዲ አውሪ አይዞሽ። እዚህ ጋር ማንም ጠጥቶ የሚገባ የለም። ጨብሲው ሳይሆን ድንገት አኬ ልክ ስገባ ውጣ እንዳትሉኝ ብዬ እኮ ነው እንጂ አንተ ከታች እኮ ነው አንዱ በጌታ ጋዲ አይዞ ግባ የወንድሞች ቤት ነው። እኔ እዚህ ገፍተር እኮ ገርሞኛል እኮ ጨስ ገፍት ላይ ሳይ ገርሞኛል። ቅድም የፈጠነ አንድ ላክልኝ ብለኝ ወደ ቤት እየገባሁ እያለ ነበርኩ ያስላኩሽ። አሁን በቃ ሉጣ እባክህ ትላለህ። የነገው እንደጠበቀ ነው። እሺ ፓፓ ስንት ሰዓት አላችሁ? እሱን እኮ አላሳወቃችሁኝም። 3 ሰዓት። ኦኬ 3 ሰዓት ይሁን። እሺ ፀሐዩ ሳያገኘን ቶሎ ብንንቀሳቀስ ይሻላል ብዬ ነው። ትክክል። በቃ ጀስት ፋይ ለማድረግ ነው። እኔ ትንሽ ካካ ያውቃል ሀዘን ላይ ነው ያለሁት። ቀጥሉ። ሰላም ብያለሁ ሁላችሁንም። ዮሐዴ፣ መኩ፣ አቡሻ፣ ናቱ ሁላችሁንም ሰላም ብያለሁ። ኢስቦስ እኔ ባይዜ ቀጥይ መኩ ሶሪ አይ ጋዲን ሰላም ለማለት ነው አለ ጋዲ መክፍዚ ከበጀማው ከም ጅርቱ አቦ አከመከም ጀረባክ የት ነው አሁን? አፋር ነው? ድሬዳዋ፣ ሐረር? አሁን ሐረር ገብቻለሁ። ትናንት ነው አፋር የነበርኩት። እንዴ እኔ እኮ ወደ ሐረር የባለፈው ፎቢያ እኮ ስማ ዮሐዴ፣ የባለፈው ውጣ የሚለው ቃል በጣም ውስጤ ከመግባቱ የተነሳ ማለት ነው የሆነ ላይቭ ላይ ጭራሽ ሴጣን ለማውጣት እየሞከሩ ነበር አሉና እሱ ልክ ሳይል ወጣ ነበር። ተማሪ ወጣ ብዬ ላስደነግጠ ነበርኩ። ከባድ ነው። ግን እሱ ቪዲዮ ምን ነው ግን እሱ ቪዲዮ ምን ነው ግን የምሬ ገስት ላይ ምናምን ነገር መስቀል ይዞ ይሄ ውጣ መስቀል ይዞ ገስት ላይ ምናምን ነገር የሆነ ቪዲዮ ይሻላል ላልከሰውይ ምንድነው? የምሬን እኮ ነው። አይ እስቲ ናቱን ልጠይቀው። ዲያቆን ናታኒም የለ ካለ አቤት በለኝ። የለም ያቦካዋል እባክህ። ቪዲዮ አሳይቶ ነው የሚሄድበት እሱ ጭራሽ። አይ ግን እኔ ምንም ስርዓት የሌለው አግባብ የሌለው ነገር ነው። ለማንኛውም ርዕስ ስላልሆነ ችግር የለውም። እሺ አይ ቲንክ ከቪኪ ጋር የሚገናኘውን አይደለም። እኔ ሌላ ነው እያልኩ ያለሁት። እሺ መኩም ልታሳየን ነው ፓፓ? እኔማ ሐረርን በማታ ላሳያችሁ ነበር። ምን ያደርጋል ናቱ በትልቁ አርጉታ እንደ መኩን ስማ አንተ ያለ ናቱ አይቻልም መሰለኝ ማለት እስቲ አድርጊ። ኧረ በለ ዘግታለች። ዝግትግት አድርጋ ነው ሄደችው። አይናቱ ምስሩን እየሰራ ይሆናል እባክህ ናቱ በዚህ ሰዓት ናቱ አታወራም እንዴ? ሲጀምር ይተኛል እንዴ? ቤት ገብቶ ቀልደኛ። እስካሁን ከብሉይ ኪዳን አልወጣችም። ብኩርናው ልገዛ ነው መሰለኝ በምስር ወጥ ስሪ። አይዞሽ መኩ ደግሞ አንተ ስንት ቀን ተመከርክ? ዲያቆናትን በሴት አንቀጽ አትጥራ ስሪ ምናምን እያልክ አትጥራ እንዴ? አይ ምስሩን እኮ ነው። የት ነው ያለው? እየሰራ ነው። ናቱን ማታከብር ክህነቱን አክብር አንተ ሰውዬ። አዎ ተው መኩ እስቲ ኩሽና ነው ናውጣ አግባ እንዴ? ምንድነው ይሄ ልጅ እንዴ? ዮሐዴ ምንድነው የሚለው? ኧረ በጾሙ የምን አግባ ነው እንዴ? ስገድ ነው የሚባለው። እኔ አሁን ቅድም ከዮሐድ ጋር ተደዋውለን ነበር። እኔም ስገድ ስለው ዮሐዴም ስገድ ሲለኝ ነበር። እኛ ኧረ እንስገድ ብለን እኮ ነው ከመግባታችን በፊት ተደዋውለን የገባን። አልገባችሁም? ሱባኤ ያዝበት
ለማግባት እኮ ቢያንስ መያዝ አለበት። በዚህ ጾም ውስጥ ከኩሽና መውጣት አለበት። ይሄ ልጅ ማስወጣት አለበት። ማከማማቱን አተባብይ ጾም ሴት በሴት ይግባ እንደ አንተ። ኧረ ክርስቶስን ያሰንበት አግባ ይላል። አይ መኩ ግን ከሐረር እንዴት ነው? እስካሁን ምንም ተስፋ የለውም ማለት ስማ ጃፓኗ የነበረ የሐረሯ ሆኗል። ደግሞ አሁን መኩ ግን የምፈራለት ነገር አካሂዱ የዋዴ ዘፋኝ እንዳይሆን ሐረር ጃፓን ይዞባቸው ይላል። ስማ ነገ ወደ ሶማሌ ነኝ የዋዴ ሚሊጄ ልልህ ኡስታዞች ራስን ጠብቅ ፓፓ። እነሱ ቀልድ አያውቁም። ሾተው ነው የሚያሳዩ አሉ። በእንትን የሆነ ሰው መንገድ እንዳትጠይቃቸው የሆነ ሰው መጥተው በሱ በኩል ታጠፍ ነው የሚሉ አሉ። መኩ ሰማ መኩ ጆሮውን አፍንጫን ተበስተህ እንዳመጣ ሶማሌዎቹ ይዘውሽ አፋርም ተሻግረን መተናል። እባክህ አፋር የአፋር ቀልድ ቀልደን ነው ያለፍነው ትላለህ። አይ አንቺማ ቀልድሽ ሁሌ እኮ ያፋር ነው። እሺ ምንድነው አሁን የምታሳየን? ቆይ ቤተክርስቲያን ነው በነገራችን መድኃኒዓለም ቤተክርስቲያን ነው እንዴ? መስቀል ከጀርባ ይሄ 5 በር የሚባለው ነው። ከዛ ከጀርባው መድኃኒዓለም ቤተክርስቲያን ነው። መስቀሉ ይታያል። የምር አንተ መስቀሉን አላየሁትም ነበር ማለት ነው። እና የሆነ ጃፓን ሄዶ ታወር ስር ቪዲዮ አልሰራም። አሁን ደግሞ አንተ በቃ ግንብ ስር እየሄድክ ትነሳለህ። እኔ የዋዴ የምር መስጊድ ነው የመሰለኝ። መጀመሪያ ቤተክርስቲያን ማን መሰለኝ? አይ ከፊት እንትን ስላለ ነው። ከፊት መስቀሉን ከጀርባ አየሁት። አንተ መስቀልና ከኋላ ከፍ ብሎ ያለው የቤተክርስቲያኑ ጉልላት ነው። ይሄኛው ከፊት 5 በር የሚባል አለ ማዞሪያ ማለት ነው። እሱ ነው እንትን ያደረገው። ድሬዳዋ ግን የተቀበለ ሰው የለም መጥቶ። ድሬዳዋ አልገባውም። አፋር ነው ዛሬ፣ ሐረር ነው። እንግዲህ ነገ ወደ ሶማሌ እንሄዳለን። ሉሲን ይዛችሁ ነው እንዴ እየዞራችሁ ያላችሁት? እንዴ ስትል አልገባኝ። ሉሲ እቺ አጽሟ ናታ 3 ሚሊዮን ዓመት ምናምን ኖራለች የምትባለው አዲ ታይስቲ ይሄንን ያስ አረመኩ ያፈናት ምንድነው አቀማመጥ ግን ድቤ ልመታው የሚመስለው እኮ ይያለው እኮ እንትኑ ምንድነው ያስከው የሆነ ማራገቢያ ነገር ነው። እንጃ ማራገቢያ ነው መሰለኝ አላቅም። ከዛ ሰጡን ብቻ ፎቶ ተነሳንበት። እንትን ነው ከጀርባውን አረቢያ መጅሊስ ነገር ነው። አው የእንትን የነሱ ቤታቸው ነው። እንደዛ የባህል ቤት ነው። እንትን ላይ ተመዝግቧል ምናምን ምንድነው ስሙ? አረ የወርልድ ሄሪቴጅ ምንድነው? ዩኔስኮ ነው። ዩኔስኮ ላይ ተመዝግቧል። አቀማመጥ ግን በጣም ልምድ እንዳለ ታስታውቃለህ። አይ ኡስታዝ አስተምራኝ እኮ ነው። ይዋድ የት ሄደች? የት ሄደ ይዋድ? እሱ አስተምሮኝ ነው ኡስታዙ። እና ይገርምሃል እዚህ አላወራም ተው። አይ ሌላ ነገር አታውራ፣ በውስጥ ነው የሚወራው። አንተ ዝም ብለህ የመጣልህ ነገር በውስጥ እናወራለን። እሺ ከጀርባ ያሉት ምንድን ናቸው? ሳህን ነገር ነው? ሰፌድ ነው? ሰፌድ ምናምን ትሪ የዱሮ በጣም የዱሮ ናቸው እንዳሉ በስማ እና ቅርስ ነገር ናቸው። ቅርስ ነው በቃ። እና ማለት ማፍጠር ጀመርክ? ሰዓታችሁ ደረሰ ነው? ደበረሽ? ቆይ ስትሪት ምግብ ላሳይ። ኧረ ሚው ድንች ይታየኛል።
ድንች ነው እንዴ? በአዲስ ኪዳን አይከለከልም ሲባል ጉንዳን አብልተሽ መብላት ዘመር። አረ ጉንዳን አለ ቀንድ አውጣ ነው ጉንዳን ይላል። ኦኬ ሐረር ባህላዊ ነው። ባይዘው ታውቃለህ አይደለ? መኩ የሚሄድባቸው ከተማዎች አሁን ባለፈው ጃፓን፣ ቻይና አካባቢ ጉንፋን ሲይዝ ምናምን ነበር። ጉንፋን ሲይዝ የጉንዳን ሾርባ ነው ያበደ መድኃኒት ያበደ። ኧረ መቁተው ቦታ እየመረጥክ እባክህ። አሁን ደግሞ አንተ ደግሞ ጉንዳን ምናምን ትለህ አይ ያውኑ ጥንዚዛ ነው ጉንዳን ሻል ያሉ አሉ ቢነግርህ ማለት ነው። ጥንዚዛም ኖርማል ነው እንዴ? ኖርማል ነው። በሉ ሰላም ደሩ ና በቃ ና መኩ ና ውጣ እንዳለ ለሁለት ውጣ መላለ እኔና የዋዴ ሂድ ውጣ እንዳለ እኛ ጋር ሆነ ፖለቲካ ብቻ ከተማውን እኮ ቅድም ብቻ ማን ነው መኩ ምን እያልክ ነበር? አይ ፖለቲካ ትሰራለህ? ኧረ ይሄ ናቱ አይወጣም። እንዲህ ምንድን ነው የሚሰራው? ገንፎ ነው እንዲህ። ኧረ ስማ ወዬ ዋዴ ይሄ አቤል የሚባለው ጭስ አይታችሁታል? አሁን እኮ እንትና ልኮልኝ እያየሁት። ማን ነው አቤል? የሆነ ዲያቆን ነኝ ምናምን የሚለው ልጅ በውስጥ ተልኮልኝ መጽሐፍ ቅዱስ አድላለሁ ምናምን የሚለው ጭስ ነው። ኧረ በደንብ እንሄድበታለን በጌታ እጭ። አይ ጭራሽ ገዳም እየሄደ ነው። ገዳም ይደርሳሉ ገርማኝ። ኧረ ቆይ በደንብ ቪዲዮ እንሰራበታለን። መድረስ አለበት ላይ አይመስለኝም እኮ። ኧረ ይናክል ገዳም ማይሄድ እስኪ ገዳም እንኳን የተማሩ ስለሆኑ ምንም አያመጣም። ግን እንደዚህ አይነት ጽሁፎች ምናምን ተደራጅተው ምናምን መስራት ከጀመሩ ግን ያው በእኛ እንኳን ባይሆን የሆኑ እንትን ብሰሩበት ሌሎቻችሁ አሪፍ ነው። የምን ጽሁፍ ነው? ሌላም ደግሞ አለ እንዴ? አይ ኖ ሌሎች ጋር ማለት አሁን ገዳም ላይ ያሉ ምንም የሆነ ጽሁፉን አንብበው ምናምን መዝነው እዛው ጥሩ አድርገው ሻማ መለኮሻ ምናምን ያደርጉለታል። ችግር የለውም መጽሐፉን። ግን ይሄ እንደዚህ በምዕመናን ምናምን ደረጃ እየሄደ ዲያቆን ነኝ ምናምን እያለ እንደሚረዳ አይነት አክት እያደረገ ድራማ መስራት ምናምን ከጀመረ ጀስት ኢንፎርም ለማድረግ እንዲታወቅ ምናምን ልጁ ታድሶ እንደሆነ ምናምን ቪዲዮ ቢሰሩበት ሌሎቻቸው አሪፍ ነው ብዬ አስባለሁ። አይ በህግም እኮ አይደል? በህግ ራሱ እኮ ባይዘው የፕሪቴንድ እያደረጉ በዚህ ደረጃ እንትን ማለት እኮ ይሄ የሚታወቅ ግለሰብ ከሆነ ደግሞ ኦፊሻሊ እኔ እንደውም አንዲት በውስጥ የጻፈችልኝ ቆይ ብነግርህ እንዴ ይሄ ወይ ነው መባል ያለበት ብላ ነው የጻፈችልኝ። ኧረ ወይ ማለት ነው ቆይ አዎ የምር አንዳንዶቹ በቪዲዮ የማይመለሱ ነገሮች አሉ። እንግዲህ ታውቁታላችሁ። አይ ይሄ ማሳወቅ ነው። እንደዚህ አይነት ስለ ክርስቶስ ብዬ ተሰደድኩ ብሎ ቪዲዮ እንዳይሰራ ይሄን ቮይሳችንን እናስቀምጥ በቃ። አሁን በቃ መከራ ከሆነ ፓፓ እየሰረቀም እየዘመተም ተገኝቶ ሲወጣ ተገፋው ይላል። ከባድ ነው። አንተ ዳምፔለ ትለዋለህ ፓፓ። አንተ ዳምፔለ ምን ሁሉ የምትገፋው ከባድ ነው። ናቱ እኮ ይሄን ምስር ይበላል በቃ ምንም ልጁ አይወፍር። ታዲያ ምን ይሻላል? በእናትህ ሲጀመር በአንድ እግሯ እየሄደ እኮ ነው። እስቲ እንዲህ አይደለ እግሯ አይተዋል። ወደዛ ነው ዳይቭ ቀጥታ የሚወርደው።
ናቱ አለሽ ምንድን ነው? ዞሮ እንዳይሄድብሽ ተጠንቀቂ። አታ ቤቱ እኮ ነው የምር ማስወርደው እኮ ሊሄድብኝ ይችላል። አረ ኮሜንት ላይ በስቶሪ ነው የምጀምረው። በስቶሪ ጀምራታለሁ። ትቀልዳለህ። ሰማ ዮሐዴ አንዲት ሴት ኮሜንት ላይ አሮፍሯል እያለች ነው። እኛን ለማግኘት ብቻ ነው ከቤት የማይወጣው ማለት ነው። እስቲ ኧረ ተቀበል እስኪ ማነች እህታችን? እስቲ ግቢ በእናትሽ። እኛን መጣው ደርሻለሁ እያለ ለካ ወደ እህቶቻችን ነው የሚሄደው። ወይኔ ናቱ ኧረ ናውጣ። አይ ስልክ ኦር የሆነ ሌላ ስራ መኩራ በልታ ስልክ ይዞ ነው። አዎ ስልክ ይዞ ነው ሞስት ፕሮባብሊ። እኛ እዚህ ስለ ቤተክርስቲያናችን ቁጭ ብለን እንሟገታለን፣ እሱ ስልክ ያወራልናል ላይቭ ከፍቶ። ከባድ እኮ በጣም እኮ የሚገርም ጊዜ ላይ ነው የመጣው። ምን አይነት ጊዜ ደረስናል። ባይዘው ወይ ቤተ ስለከፈትክ ማለት ነው ናት ያጸድቅም። ልክ ካልሰራበት ቤት መክፈት ብቻ ያጸድቅም። ስማ ጋዲ ወይ ዛሬ ያየዋቸው ጅቦች በቃ ዮሐዴንና ናቱ ነው የሚመስሉት። ቢልክል አይ የሌሊት ቀልድ መኩ። በዚህ ሌሊት መኩ ቅድም ያልሽውን ነገር አሁን በተግባር አደረግሽው እኮ። ከአፋር አልወጣሽም ማለት ነው እስካሁን። እውነትም አፋር ነው ያለው አንተ ልጅ። አትተነው መጣን ትላለህ እንደ ቀልደኛ። ቀልዱን ይዘው እየዞርክ። አይ የቅድሙ ምግብ ግን ያሳየሽ መኩ አንተ የበላው ነው ወይስ ለጅቦች የተዘጋጀውን ነው? እንዴ ብራዘር ግራ ገባን እኮ ፓፓ። ኧረ ዛሬ ለጤና ያድርግልን። ለጤና ያድርግ። እኔ እኮ ርዕሱ ደግሞ ጥያቄ ያላችሁ ጴንጤዎች ጠይቁ ነው የሚለው። ኧረ ቢያንስ ፊቱን አጥቶ ያው ናቱ ላይ መሄድ ማለት በቃ ተመሳሳይ ነው ከርዕሱ ጋር መሄድ። መኩ ምንድን ነው ያለው? እሺ የምር ግን ንገረን። እሺ ድንች ይታየኛል። እሺ ሌላ ምን አለው? እሺ ድንች አለው፣ አቮካዶ አለው። አንተ ድንች ሲባል አላለም? የምን ኬሚካል ነው ይሄ? የምን ኬሚካል ነው? መጣሽ ምስርሽን ጨረሽ መሰለኝ ሰርተሽ። ጋዶ በልታ ነው እንጂ የምን ሰርታ ጀመረ። ጋዶ 45 ደቂቃ ነበረ እኮ ፓፓ። ቀሪ ነው። ስማ እንደ ኢንዶሚን እኮ በ5 ደቂቃ የሚደርስ ምስር እኮ የሚሰራው ጭስ። ያ የዚች ምሳሌ ደግሞ ምንድነው? ኢንዶሚን እናስ ያንቺኛው ነው ምስር እኮ ያንቺ ኢንዶሚን ነው። እንዴት ነው ግን ይልሳት ናቱ ምን እየሰራ ነበር? የምር መኩ ምግቡን ያብራራ። ቆይ አንዴ ናቱ ውስጥ ይቀጥልሽ። መኩስ ብቻ በሎቄም አለ። በሎቄ ታውቃለህ? ምን እርሻ የተማረ ሰው እኮ እንዲህ ነው ጋር። ባሎቄ ምንድን ነው ባሎቄ? ኖ ባሎቄ አላልኩ፣ ቦለቄ ነው ያልኩ። የሆነ ሰዓትማ ቡራቅም ያለ መሰለኝ እኮ። ባሮኬ ያልክ መሰለኝ። ምን ሊያደርግ ሄዳል? ምን አለው ሌላ? ቆይ እስኪ ከዛ በቃ ይሄ ነው እና ቲማቲምም አለው ሙዝም አለው። በቃ ቲማቲም የትኛው ነው ቲማቲም? የቱ ጋር ነው ያለው? አታየው? ቲማቲሙ በስልስ መልክ መሰለኝ አይደል? በስልስ አይ ሌላ ፎቶ ላይ ነው ያለው ጋር። ከታች ምን ብል ጥሩ ነው? ህንድ ስትሬት ፉድ ነው። ኧረ ላሽ እግራችሁ ምናምን ይኩትበት
ኧረ እንትኑን እንዳከፍተው ዜማውን ዛሬ ነው የበላኸው? ይሄንን ነው የበላሁት። ምሽትን እግዚአብሔር ይርዳል። እኔ እኮ ስማ ከቅድም ጀምሮ የሚሰማኝ የት ነው እላለሁ። ውጣ እባክህ ውጣ። ኧረ ኮምቦ ያስጠላል። በለው እንዴ ሙዝ፣ አቮካዶ፣ ቲማቲም ሙዝ በቲማቲም አስበዋል። አላለቀ መኩ ዝም ብለሽ በሙድ አታርፍም። ይሄንን ብበላ አይ መኩ ዝም ብለሽ በሙድ ከተማውን ኮሪደር ልማቱን እያልሽ ወክ እያደረግሽ ነው ማደር ያለሽ። አየሁት እኮ እንዳለ በቃ ማለት አለብኝ መሰለኝ ራሱ። አይ ጸዴ ነው ግን ጸዴ ነው መኩ ለናቱ ይዘለት ና ቴካዌሽ ስመጣ። ኧረ እንዴ ኧረ እኔ አልፈልግም። ሙሸበክ ይሻልሻል ናቱ? አዎ ባይሆን አዎ ሙሸበክ ወይ ያ አንዱ ሀለዋም ከፈለክ ካለ ሙሸበክ አለ። ኧረ ነጋዲም ይፈልጋሉ። እሱም በቅላባ አለ። ምንድን ነው ሀለዋ ብያለሁ። ሌላ እስቲ ጥሩ ምን ለዘላለም ህይወት የሚጠቅም ነገር የዘላለም ህይወት የሚጠቅማችሁ ነገር የጋድ ቅይር ማለት እኮ እኔ እዚህ ኃጢአቴ በዝቶብኛል ሙሸበክ ይለኛል። እንዲህ ምን የኃጢአት ስርየት ያሰጣል? ወዳጅ አያሰጥም። እዚህ ያሉ ትልቅ ንስሐ አባት አሉ። ጋዲ ደውልላቸው። በቃ ስልካቸውን በውስጥ ጻፍልኝ። ቴንኪው እጽፍልሃለሁ። የጳውሎስን መልእክት እንዲያጠራም እኮ እስካሁን እንደጠራኸው ማለት ሙሸበቅ ባቅላባ ምናምን እንዳልከው ማለት ያው አንተ ትበላለህ አትወፍርም። እናደርግ እንግዲህ አሁን ወፍራል አሉ። ምንድን ነው ግን ታች ጨርሰው እናቱም ትናገራለህ። ብራዘር አንተ ምን አይነት ደፋር ሰው አንተ በጣም ናቱ እኮ ነው የተባለው። ናቱ እኮ ነው የተባለው። ያራዳ ልጅ አትጋዲ ወደት ሪከርድ አይቼ ሁሉ መጥቼ መጉ ላይ የዘነበ ናቱ ላይ ሊያካፋ ነው መሰለኝ በጋዲ በኩል አጀማመሯን አይታታላ። እና ታዲያ ኢንዶሚን ያልከው ታች ዮሐዲ ትቀቅላለህ። ምን አልከኝ ጋዲ? እየጨረስን ነው መሰለኛ። አይ በቃ እንውጣ። ለእህቶች የምትልከውን አቁም። ምን ወፍረሃል? በቃ ወፍረሃል። ለእኛም አስወርድ። ምን አይነት ሰው ነው? አይ ማስወረድ ብቻ ናቱን ሲጀምር በአገልግሎት ብቻ ነው የምናውቀው። ዝም ብለህ እዚህ የሰው ስም ታጠፋለህ። እኔ ገልት ላይ ታዲያ ምን አይነት ድፍረት ነው እናት? የጋዲን ዲስኮኔክት ሬዲ አድርጌ ካላስኳት አልችልም። ፍጥነቱ ጠቅጠቅ አድርገሽ በደቂቃ ነው። አይ በቃ ሳታስወርደኝ በሰላም ግን ፒስ እንሻል። ፓፓ ተጠፋፋል አለሁልህ። ስደውልልህ ስልክ እምቢ አለኝ ቅድም። እኔ እንጃ ሜይ ቢ ያው የዚህ ሀገር ኔትወርክ ይሆናል። ኔትወርኩ ነው እና በቃ ደህና አደሩ ጋይስ። በቃ ናቱሻ ብሮስኪ ስላገኘው ደስ ብሎኛል። መኩዚም ስላወራው ሁላችሁም ላይ ምታችም ያላችሁ ሰዎች አረ ኮሜንት ላይ ጋዲ አሽቄ እያሉኝ ነው። እኔ ወንድሜ መውደድ አሽቄ ያስብላል ነገር በጣም አሽቃበት። በጣም እንዴ እኛን ታስወርደናለህ እዚህ ጋር ቁጭ ብለህ። አሁን ድጋሚ ውጣ እንዳትባል ነው። መኩ ካሁን በኋላ የፌስቡክ ስምን ማለት ነው መኩ የሙሸበክ ምርኮኛ ነው ማለት ነው። አረ ምንድነው ገዝቱን የሚሞላው ይሄ ልጅ? መኩ ጥያቄ ያላችሁ ጠይቁት።
በሉ ሰላም ደሩ ተወዳጆች። በቃ ጋይስ ደህና ደሩ። actually.